ሰላም አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያኖች ወገኖቼ ሰላም ሰላም ብያለሁ። እንዴት ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንዴት ናችሁ? በያላችሁበት ሰማችሁ እዛ ቪዲዮ ከደረሳችሁ ላይክ፣ ኮሜንት፣ ሰብስክራይብ አድርጉልኝ። አዲስ ጀማሪ ነኝ አበረታቱኝ። ሰብስክራይብ አድርጉልኝ ማለት ቪዲዮ ከደረሳችሁ እና ዛሬ ስንቶቻችንን ቤታችን ካሜራ እንዳለ የምናውቀው ማለት ነው። አብዛኛቻችን አናውቅም ካሜራ እንዳለ። ካሜራው እንደዚህ ትልቅ ነው የሚታይ ነገር አይደለም፣ አያስታውቅም። ትንሽ ያለ የተለያየ ሳይዝ ያለው አለ ወይም ደግሞ ሆነ ቦታ ነው የሚተቀመጠው ምናምን ካሜራ መኖሩን አናውቅም ማለት ነው። ለማንኛውም ግን ካሜራ ኖረም አልኖረም እኛ ራሳችን መጠበቅ አለብን ከመጥፎ ነገር ወይም ደግሞ መጥፎ ነገር አለማድረግ ማለት ነው። የተከለከለ ነገር፣ የሚያስቀይም ነገር፣ የማይፈልግ ነገር አለማድረግ ኖረም አልኖረም ሳናውቀው ካለም አለ ያው ከሌለም እሰየው። ግን ካሜራ ካለ የማይታይ ካሜራ ከተቀመጠ አደጋ ላይ እንዳንወድቅ ራሳችን መጠበቅ አለብን ማለት ነው። መጥፎ ነገር ከማድረግ የእነሱን አንዳንድ ነገሮች ፎቶ ከማንሳት ምናምን እኔ እንኳን ከራሴ ቁጭ ብዬ አልጋዬን እየቀረጽኩ በድምጽ የማወራው እና የሆነ ነገር ከመቅረጽ ምናምን ራሳችንን ጠብቅ። ሌላም ነገር እንደዛ አላስፈላጊ ነገሮች አለማድረግ ኖሩም አልኖረም ወላ ምናምን ለኛ ማለት ጥሩ አይደለም። እነሱ ያልፈለጉትን ወይም ደግሞ እኛን የማያስደስተን ነገር አለማድረግ እና እንደዛ በማድረግ ራሳችንን ጠብቅ ማለት ነው። ሌላ ደግሞ ዛሬ የሰማሁት ታሪክ ማለት በጣም ነው ያሳዘነችኝ ልጅቷ። መቼም ብዙዎቻችሁ አሌክስን ታውቃላችሁ፣ መዳም ቤት ያላችሁ ወይም ደግሞ እዛ አረብ ሀገር ያላችሁ ስደተኞች እና አሌክስ የብዙዎቹን እንትን የሚሰማ ሰው ነው። እዛ ገብታ ስትናገር በጣም የምታሳዝነው ልጅቷ ማለት ቤት አንድ ቤት ነው ማለት ቤቱ የሰራተኛ ክፍል የለውም ማለች። ከዛ ጠባብ ነው አለች ደግሞ የለውም የሰራተኛ ክፍል በዛ ላይ ጠባብ ነው። ከዛ እኔ ሳሎን ነው የምተኛው አለች። እስከዛሬ ቆይታለች ያኔ ይኖራለች 2 አመት ማለት ሊሞላን ነው። ከዛ በኋላ አሁን ላይ መጋረጃ ምናምን እየቀረደኝ ምናምን እዛ ጋር ትተኛለች መሰለኝ። እንደዛ ነው ስታወራ በጣም ታሳዝናለች ማለት ልጅቷ በጣም የሆነ ነገር ሆናለች። አኪድ ግን ያኔ ለመግለጽ ተቋረጠባት እና እስከዛሬ አላውቅም ነበረ ቤት ካሜራ መኖሩን አለች። የዛኔ ግን አወቀች ማለት ነው። አየችው ማለት ነው። ትናንት ከትናንት ወዲያ እንደዚህ በሆነ አጋጣሚ አየችው እና ልክ ሄዳ መጋረጃውን ዘግታ ምናምን አልጋዋን ልብሷን ስትቀይር ምናምን ይበራል አበሩት አለች። ቀይ ነገር ይበራል ያስታውቃል አለች። ቀይ ነገር አበሩት አለች። ከዛ ሲበራ ከእንትኑ ከሶኬቱ አጠፋሁትና ልብሴን ቀየርኩኝ። ከዛ አበራሁት ተኛሁኝ አለች። ግን ተኝቼ እንቅልፍ ሊወስደኝ አልቻለም። እንዴት እስከዛሬ አለ የለም ዛሬስ ለምን አረጉብኝ እያልኩ በጣም የተጨነቅኩ እንቅልፍ ሳይወስደኝ እንትን አልኩኝ አለች። ግን እንደዛ ሆኖ ሴትዮዋ መጋረጃውን እየከፈተች መታ አይታኝ ትሄዳለች አለኝ። እኔ ብርድ ልብስ ተሸፍኜ ምናምን አያለሁ አለች። እንቅልፍ የለኝም አለች። ግን ሴትዮዋ እየመጣች እያየችኝ ትሄዳለች። መልሳም ደግሞ ቆይታ ትመጣና እያየች ትሄዳለች። ግን በጣም ፈራሁኝ። እስከዛ ንጋቱ ላይ ምናምን እንቅልፍ ወሰደኝ መሰለኝ። ጠዋት ስነሳ ያ ነገር የለም ማለት ነው ካሜራው እና በጣም ትጨንቃለች ልጅቷ። ስሜቷ በጣም ያሳዝናል ማለት ድምጿ በጣም ይረብሻል። ለሚስመው ሰው እንባም እያነቃት ምናምን ነው የምታወራው። በጣም ከባድ ነው መቼም እንደዛ አይነት ነገር ሱብሃንአላህ። ከዛ ሰውየውና ሴትዮዋ ስራ ይሄዳሉ አለች እና ሴትዮዋ ሙሉ ቀን ነው ስራ የምትውለው አለች። ሰውየው ደግሞ በፈረቃ ነው የሚሰራው። ቀን ላይ ማታ ላይ ከሰዓት ነው የሚሄደው ወደ ስራ አለች። ቀን ላይ ቤት ነው መሰለኝ የሚገባው ይመስለኛል። እንደዛ አለች። ከዛ እኔ ማር ቤት ነበርኩኝ። ሰውዬው ወደ እኔ መጣ ስል ተቋረጠ ማለት ነው። ግን ያን ሁሉ ስታወራ እዛ ላይ እንደዚህ ስታወራ ማለት በጣም ስሜታዊ ሆና ነው እንባዋ ምናምን ውስጧ ያለው ጭንቀት ያስታውቃል። በጣም ጭንቅ ብሏት ከዛ የለችም ተቋረጠባት ምናምን የለችም። ከታች ራሱ የለችም ማለት ኮመንት ላይም የለችም። ከቤቱም ወጣች ማለት ነው። ግን ድምጿ እንዴት እንደሚያሳዝን ማለት ነው። በጣም እንደተጎዳች የሆነ ስሜት ውስጧ እንዳለ የሆነ ወይ ደፍሯት ሊሆን ይችላል አላሁ አለም ወይ ደግሞ የሆነ ነገር አድርጓት ሊሆን ይችላል። ያኔ ልክ ሴትዮይቱ የለችም ልጅቷ እነሱ ብቻ ናቸው ያሉት ደረሰብኝ ምናምን ስትል ነው የተቋረጠው። ከዛ ወጣች ማለት ነው። አሌክስ ራሱ ደግሞ ደጋግሞ ካለች አስገባት ምናምን እያለ ነበረ። ያስገባት አልቻለም። የለችም ወጣች ማለት ተቋረጠባት መሰለኝ። ግን ሱብሃንአላህ እንዴት እንደሆነች ስሜቷ ሲከብድ። ግን አላህ ይርዳት፣ ፈጣሪ ይጠብቃት። ምናልባት ወይ ደፍራ ሊሆን ይችላል። በፊት ግን የሆነ ቀን መድኃኒት ሰጥቶኝ ዋጭ ብሎኝ ነበር ብላለች። ከዛ ያንን መድሃኒት አልዋጥኩም አስቀምጬዋለሁኝ ብላለች። ሰውዬው ሰጥቶኝ ነበር አለች። እኔ ሴቲቱ ሳታውቅ ይመስለኛል። ግን እዛ ስሜት ላይ ሆና ምስኪን በጣም ታሳዝናለች። ፈጣሪ ይርዳት። እንግዲህ ደግማም አልገባች ታሪኳን ሳትናገር ሳትጨርስ ግን ውስጡ ያለው ስሜት ሱብሃንአላህ። ለማንኛውም ግን ራሳችሁን ጠብቁ በየቦታ ያላችሁ ማለት ነው። በጣም ራሳችሁን ጠብቁ ከመጥፎ ነገር አላህ ይጠብቃችሁ። ሁላችንም አላህ ይጠብቀን። እሷን ፈጣሪ ይርዳት።